መንፈስ ቅዱስ አሃዱ አምላክ አሜን። ካህናት አባቶቼ ቡራኪያችሁ ይድረሰኝ። አሃው ዲያቆናት የክርስቶስ አገልጋዮቹ እንደምን አላችሁ? ምእመናን አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር እንደምናችሁ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ ውሉዳን የሚለውን ተጠቀማለሁ። የብዙ እልፍ አላፋት ናችሁ። እልፍ ብያላቆምም ክርስቲያኖች እናንተ ብዙዎች ናችሁ የክርስቶስ ልጆች። በያላችሁበት ሰላምታ ይድረሳችሁ። የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት ከኛ ጋር ይሁን። የእመቤታችን የቅድስተ ቅዱሳን ድንግል ማርያም አማላጅነቷ ፍቅሯ በልቡናችን ጣዕሟ በአንደበታችን ጸጋዋ በሰውነታችን ይደር። ዛሬ ሐሙስ ነው፣ ዕለተ ሐሙስ ለፍጥረት 5ኛ ቀን ነው ከእሁድ ጀምሮ። ለአባ ኤፍሬም ለውዳሴ ማርያም ምስጋና ደግሞ ስንተኛ ቀን ነው? ዛሬ ሰኞ አይደል የሚጀምረው? ምስጋናዋን ሰኞ እኮ ነው የመጣችለት እመቤታችን። ስለዚህ ዛሬ ሐሙስ 4ኛ ቀን ይሆናል ማለት ነው። ሐሙስ በእመቤታችን ትመሰላለች። ሐሙስ ዕለት ራሷ ሱራር ላይ ያየን ያለው አባ ኤፍሬም እኮ በየዕለቱ አንዴ እኮ አመስግኖ የአንድ ቀን ማመስገን ይችላል እኮ። ግን ምክንያቱ ምን ነበር ያለው ስንጀምር ትምህርቱን ታስታውሳላችሁ? ፈተና ስለሌለ መቼም መርሳት አያስፈልግም። ፈተና እኮ አለ። ሕይወት ፈተና አይደል? በራሱ እግዚአብሔር ከፈተና ያወጣችሁ። ይታባን እግዚኦ ውስጥ ተመንሱት አይደል? ጸሎታችን ወደ ፈተና አታግባን፣ እግዚአብሔር ከምትፈሩት ሁሉ ይሰውራችሁ። ጠዋት ቀን ሰኞ ማለዳ ነግ በሌሊት ጸሎቱን ሲጨርሳል እመቤታችን የመጣችለት ኤፍሬም ወድሰን ያለችው 7 ቀን። በሰባቱም ቀን መመስገን ፈቃዷ ስለሆነ አንድም 7 ዕለታት የእመቤታችን ምሳሌዎቿ ስለሆኑ ይሄን ለመነጋገር እችን ደቂቃ ይሰጣል፣ እችን ሰከንድ ይሰጣል። እግዚአብሔር የተመሰገነ ይሁን። ኦርቶዶክስ በመሆናችን ብቻ እውነተኛይቱ እምነት በመከተላችን ብቻ ይሄን ቃል መስማት እንችላለን። ከኦርቶዶክስ ያሉ ሰዎች ይሄን ቃል አያውቁትም፣ አይሰሙትም፣ ሊሰሙም አይፈልጉም። ስለዚህ ምን ተደረገልኝ ነበር ርዕሳችን አድርገን የወሰድነው። የሰማችሁትን ደግሞ ግን እናንተ እባካችሁ ለሌላው ሰው አድርሱት። ተከታታይ ገና እየቀጠልን ስላለን ይህን የሕይወት ምግብ ለሰዎች አድርሱት። እኔን ቃል አልነግራችሁ የመጽሐፉን ቃል። እሺ ታዲያ ዛሬ ምን ተደረገልኝ? በዕለተ ሐሙስ መንፈስ ቅዱስ በእኔም በእናንተ ይሁንና እንመልከት። የነቢያት የሐዋርያት የሊቃውንቱን ጉባኤ ባረከ እግዚአብሔር የኔና የእናንተንም ይባርክልን። ሐሙስ ቀን ለሥጋዬ ምን እንደተፈጠረ ምድር ላይ ታያላችሁ። ለአንክሮ ለተዘክሮ ነው የተፈጠረው ፍጥረት። ለአንክሮ ለተዘክሮ እና ለምግበ ሥጋና ለምግበ ነፍስ ነው። ለአራት ነገር ነው የተፈጠረው። ስለዚህ ለምግበ ሥጋ የተፈጠረውን አሁን ትላንት ስንመለከት ስለ ፀሐይ አይተናል። ማክሰኞ ዕለት ስለ እህል አይተናል፣ እህል እንዴት እንደተፈጠረልን። ለምግበ ነፍስ የእግዚአብሔር ቃል ሚስጥሩ፣ ለአንክሮ ለማድነቅ እግዚአብሔርን ለማሰብ፣ ለአንክሮ ለማድነቅ አንበሳ አይተን አንበላውም፣ እንድንበላው አይደለም እንድናደንቀው ነው። ተራራውን ወንዙን ለተዘክሮ እግዚአብሔርን ለማሰብ እግዚአብሔር ይሄን ሰራው ለማለት። ስለዚህ ሐሙስ ቀን የሚደንቅ የእግዚአብሔር ሥራ ሆኗል። ፍጥረታት ተፈጥረዋል። እነዚህም ፍጥረታት ከውሃ ውስጥ ነው የወጡት በዕለተ ሐሙስ። ሐሙስ እመቤታችንን ትመሰላለች። የእመቤታችን ጉዳይ የነፍሳችን ጉዳይ ስለሆነ የክርስቶስ ጉዳይ የመዳን ጉዳይ ስለሆነ ወደዛ እንገባለን። አሁን ግን ምን ተደረገ? በ5ኛው ቀን ሊቀ ነቢያት ሙሴ በጻፈው በኦሪት ዘፍጥረት ምዕራፍ 1 ላይ ዛሬ ከቁጥር 20 ጀምረን እስከ ቁጥር 25 ድረስ ያለውን ቃል እንመለከታለን። እግዚአብሔር መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንዲህ ይላል። እግዚአብሔር አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ ከሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቆች አንበሪዎችን ውሃይቱ እንደ ወገኑ ያስገኘቻቸውንም ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ።
እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባህርንም ውሃ ምሏት፣ ወፎችንም በምድር ላይ ይብዙ፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደወገኑ እንስሳትና ተንቀሳቃሾችን የምድር አራዊትንም እንደወገኑ ታውጣ። ይሄ ደግሞ ምድር መጀመሪያ ከውሃ አሁን እንደገና ከምድር። እንዲህም ሆነ፣ እግዚአብሔርም የምድር አራዊትን እንደወገኑ አደረገ፣ እንስሳውንም እንደወገኑ፣ የመሬት ተንቀሳቃሾችንም እንደወገኑ አደረገ። እግዚአብሔር ያ መልካም እንደሆነ አየ። እንግዲህ ሊቀ ነቢያት ሙሴ በኦሪት ዘፍጥረት እግዚአብሔር ዓለምን የፈጠረውን ገልጾለት በኮሬብ ሳለን የገለጸለት 6 መጋረጃዎችን አሳልፎ የ6ቱን ቀናት ፍጥረታት አሳይቶ 7ኛው መጋረጃ ድረስ የእሳት መጋረጃዎች አሳይቶት ነው እግዚአብሔር ተነጋገረው የሚለው ኦሪት ዘጸአት ምዕራፍ 3 ላይ ያን የገለጸለት። ስለዚህ ሐሙስ ቀን ባህር ውስጥ ያሉ በሰማይ የሚበሩ በምድር የሚሽከረከሩ ፍጥረታት የተፈጠሩበት ዕለት ነው። እነዚህን በተለያየ ሁኔታ በትርጓሜ ረቂቅ በሆነ ምስጢር አባቶቻችን አስተምረውናል። እኛም ለልጆቻችን እናስተምራለን። በባህር ውስጥ ያሉ በአየር የሚበሩ ብሎ ከባህር ፍጥረት ሲያመጣ ምሳሌ ያለው በባህር ውስጥ ለምሳሌ አሳው አሳንበሪው ምን ዋለ በምሳሌ ሲያመጣው የጥሙቃን ምሳሌ ይላል። የተጠመቁ ሰዎች ምሳሌ ያረጋቸዋል። ባህር ውስጥ ያሉትን ውሃ ውስጥ ናቸው። ውሃው የክርስቶስን ጥምቀት ማይገቡ የሚያሳይ ያረጋው። የሚበሩት ደግሞ ያላቸው ይጥሙቃን ናቸው። እነሱ ያልተጠመቁ ሰዎች ከዛች ከአንዲቱ እምነት እየወጡ እንደሚሄዱ አድርጎ አይነት ያመጣል። በዚህ የሚተረጎም አለ። ሌላ ደግሞ ትርጉም ልጨምርላችሁ። በልባቸው የሚሳቡ ያላቸው የዚህ ዓለም ሰዎች ምሳሌ አድርጓል። በባህር የሚሆን በምድር በእግራቸው ወዲያና ወዲህ የሚሄዱትን ሰዎች ደግሞ የሚሽከረከሩትን እንደ ባህታውያን ይመስላቸዋል። በሰማይ ደግሞ የሚበሩትን ሰማዕታት አድርጎ ይመስላቸዋል። እነ ቅዱስ ዮሐንስ ናቸው። ዮሐንስ መጥምቅ በሰማይ አልበረረም፣ አንገቱ ተቆርጦ። መጽሐፍ ቅዱስ ላይ የተጻፈ እኮ ነው። ማቴዎስ 14 ላይ ቅዱስ ዮሐንስ ሰማዕታት። ስለዚህ በመጀመሪያ ይሄን አሁን በሁለት ከፈል ነው። በቃሉ አየነው፣ በትርጓሜው አየነው። በሰሙ አየነው፣ በወርቁ አየነው። በሰሙ ቅድም እንዳልኳችሁ ለአንክሮ ለተዘክሮ ከተፈጠሩ ፍጥረታት ውስጥና ለምግበ ሥጋ ለምግበ ነፍስ የተፈጠሩ ፍጥረታት አሉ። ለምግበ ነፍስ ቃሉ ነው። እርግጥ ሥጋም በመቆሟ ነው ነፍስ አብራ የምትቆመው። እሱ የታወቀ ነው በምድር ላይ። ስለዚህ በዕለተ ሐሙስ እነዚህ ፍጥረታት ከባህር ወጥተዋል፣ ከምድር ተገኝተዋል። ለሥጋዬ ምን ይጠቅመኛል ካላችሁ እንስሳትም የሚበሉት እዚህ ያሉ የማይበሉትን ደግሞ ለማድነቅ የእግዚአብሔርን ሥራ እግዚአብሔር እኮ ሁሉን አድርጓል። ኃጢአታችን በስቶ እንጂ እኮ አንበሳ እኮ እኛን አያስፈራራንም ነበር አይደለም። አንበሳውን ውሻ ገደል ለምትገባው ውሻ ሲመጣ አንዳንድ ሰው እንዴ እውነት ነው እዚህ ቤት አደገኛ ውሻ አለ ተብሎ ይለጠፋል። አንዳንድ አዲስ አበባ ያሉ ቤቶች አደገኛ አጥር፣ እንደገና አደገኛ ውሻ። ሰዎች በባህሪያቸው አደገኛ ውሻ በላይ አይደሉም እንዴ? ሰዎች አንዳንድ ሰዎች ባህሪ አደገኛ አጥር አይደለም እንዴ? ራሱ የሰዎቹ ባህሪ ሱስት አልገባም ዛሬ። በዚህ ሱባኤ ውስጥ ግን የምታስቡትን በስጋችሁም በነፍሳችሁም የተደረገላችሁ ነገር እንድታውቁ ትፈልጋለሁ። ኦርቶዶክሳውያን ምእመናን እግዚአብሔር እንዴት ድንቅ አምላክ ነው። ሁሌም እላችሁ
እንዴት ግሩም አምላክ ነው ሁሌም ማስታወሳችሁ እንዴት ኃያል ነው እንዴት ስራው ግሩም ነው ከአማልክት ሁሉ በላይ እንዴት የተለየ ነው ሁሉን የፈጠረ እሱ ነው ሁሉን ያደረገ እሱ ነው ሁሉን ያዘጋጀ እሱ ነው ለሰማይ አጠራሩ ክብር ምስጋና ይገባውና ሁሉን ያደረገ አንዳች እንኳን እሱ ከፈጠረ ውጪ የለም ዮሐንስ ወንጌል ምዕራፍ 1 ላይ ተመልከቱ ዮሐንስ ወንጌል ምዕራፍ 1 ላይ ይሄን ሁሉ ፍጥረት የፈጠረ እሱ ኢየሱስ ክርስቶስ መሆኑን ይነግራቸዋል ቅዱስ ዮሐንስ ወንጌላዊ የሚነግረን ነገር ምንድነው አንዳች ነገር ኢየሱስ ክርስቶስ ከፈጠረ ውጪ የለም ድንገት በዚህ አጋጣሚ አንዳንድ ሰዎች ኢየሱስ አማላጅ ነው ኢየሱስ ፍጡር ነው ኢየሱስ ሰው ነው ኢየሱስ ነብይ ነው ኢየሱስ እንዲህ ነው ይላል እንዲህ ካልን በኋላ ምን እናለንኛ አሁን ለሰማይ አጠራሩ ክብር ምስጋና ይግባውና እንዲህ ይላሉ ሰዎች ነው ምንለው በግዕዙ ደግሞ ሎቱ ስብሐት እንላለን ዮሐንስ ወንጌላዊ ግን መጽሐፍ ቅዱስ የሚነግረን ምንድነው በመጀመሪያው ቃል ነበረ ዮሐንስ ወንጌል ምዕራፍ 1 ቃልም እግዚአብሔር ነው ብሎ ከነገረን በኋላ ቅድም ያነሳ ነው እግዚአብሔር ለኛ ሁሉን ያደረገ ድንቅ አምላክ ሁሉን የፈጠረ እሱ መሆኑን ሲነግረን ምን ብሎ ይመሰክራል ሁሉን ያደረገ እሱ እንደሆነ ቁጥር 9 ላይ እንዲህ ብሎ ይናገራል ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር በረቡ ትምርታችን አይተነው ይለ እኔ ዓለም ብርሃን ነኝ የሚለው ይመጣ ነበር ከማ ከቅድስት ድንግል ማርያም ተወልዶ ኢየሱስ በዓለም ነበረ ዓለሙም በርሱ ሆነ ዓለሙም አላወቀውም ዓለሙም በርሱ ሆነ ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 1 እግዚአብሔር ነበረ ቃል ካለም በኋላ አንዳች እንኳ ያለርሱ አልሆነም ሁሉ በእርሱ ሆነ ይላል ሁሉ በእርሱ ሆነ ያለርሱ አንዳች አልሆነም ያለ ኢየሱስ ፈጣሪ ነው እሱ አንዳንድ እምነቶች ኢየሱስ ፈጣሪ አይደለም ብለው የሚናገሩ አሉ እዚህ ጋር ነገረ አንዳንድ የሚያሳዝኑኝ ሰዎች አሉ ኢየሱስ አምላክ ነኝ ብሏል ኢየሱስ ፈጣሪ ነኝ ብሏል ይሄው መጽሐፉ ተናገረኩ እሱማ መጣ በቃ ላድናችሁ መጣው ከዚህ በላይ አምላክነት አለ እንዴ ቃሌን የሚሰማ ለዘላለም ይኖራል ከዚህ በላይ አምላክነት አለ እንዴ ዛሬም ብዙ ሰዎች ገና ያልገባቸው ለክርክር የተደሉ ለህይወት ያልታደሉ በርካታ ሰዎች አሉ ሁሉ በርሱ ሆነ ከሆነው አንዳች እንኳን ያለርሱ አልሆነም ስለዚህ በዕለተ ሐሙስ በልብ የሚሳቡ በእግር የሚሽከረከሩ በአየር የሚበሩ በክንፍ የሚበሩ ፍጥረታትን ፈጠረ ተመልከቱ ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ አለን አሁን ወደ ነፍሳችን እንምጣ እስታሁን ያየነው ለስጋ የሆነው ነው ለነፍሳችን እዚህ ጨምሮ ቅዱስ ዮሐንስ ይነግረናል ህይወት ነው እሱ ብሎ የዘላለም ህይወት የሚገኘው በሱ ነው ብርሃን ነው እሱ ብሎ ጨለማችን የሚርቀው በሱ ነው እግዚአብሔር ነው ብሎ ፈጣሪያችን እሱ ነው ብሎ ይነግረናል ምን ተደረገልኝ ዓለምን ፈጥሮ ሰጠ ግዛለ ከዚህ በላይ ምን ይስጥ ግዢ አለሽ ከዚህ በላይ ምን ያድልሽ ገዢ አደረጋችሁ ባረካችሁ ከዛስ እንደገና በሚደንቅ ሁኔታ እመቤታችን በዕለተ ሐሙስ ትመሰላለች በዕለተ ሐሙስ የተፈጠሩ ፍጥረታት በባህር ያሉት በምድር ያሉት በአየር ያሉት ፍጥረታት የመሰልናቸው በማን ነው ተመልከቱ በዚህ ዓለም ሰዎች በባህታውያን በሰማዕታት በጻድቃን በደናግል እነዚህ ሁሉ በተለይ ዋጋቸውን ያገኙት ልክ የተፈጠሩት በዕለተ ሐሙስ እንደሆነ እነዚህ የጠራናቸው ቅዱሳን ጻድቃን ሰማዕታት ደግሞ ዋጋቸውን ያገኙት በእመቤታችን በድንግል ማርያም አማካኝነት ነው ከሷ ተወልዶ ነው ይህን ስልጣን ያገኙት ለምሳሌ የመሰልናቸው ቅዱሳን ሁሉ ዕብራውያን ምዕራፍ 11ን በደንብ ነው የምታስታውሱት የሚናገረው በጣም የቅዱሳን ነገር እየዘረዘረ ቅዱስ ጳውሎስ እንደውም ብዙ በተናገርኩ ኖሮ እስመ ሕጹር ለቴ ቀኔ አጭር ነች እንጂ ሰዓቴ አጭር ሆነብኝ እንጂ ብሎ ያልዘረዘረው የለም ከላይ አዳምን መሰረት አድርጎ የነ አቤልን መስዋዕት የሚናገር መስዋዕት አምጥቶ መጨረሻ ላይ ግን ቅዱስ ጳውሎስ ምንድነው የሚለው እነዚህ ሰዎች
የተነገራቸውን ተስፋ ቃል ገና አላገኙም ይላል። መቼ ነው የሚያገኙት? ኢየሱስ የኔና እናንተ ንጉስ፣ ኢየሱስ የኔና እናንተ አምላክ፣ ኢየሱስ የኔና እናንተ እግዚአብሔር፣ ኢየሱስ የዓለም ፈጣሪ ከቅድስተ ቅዱሳን ድንግል ማርያም ሲወለድ እነዚህ ሁሉ ከሷ ሲወለድ ድህነት ያገኛሉ። አለዛ ግን እንደሚገልጽልን ሐዋርያው እንደሚለው በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ስለት ሞቱ፣ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ባህታውያኑ ቅድም የነገርኳችሁ ዓለም አልተገባቻቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቀበዘበዙ። በዕለተ ሐሙስ በምድር የሚሽከረከሩ በባህር ውስጥ ያሉ በአየር የሚበሩ ብያችኋለሁ። የቅዱሳን ምሳሌ ናቸው። ይሄ ነው ምሳሌነቱ። እነዚህ ሁሉ በዕለተ ሐሙስ ተፈጥረዋል። እነዚህ ቅዱሳን ሁሉ ኢየሱስን አብነት አድርገው ከድንግል ማርያም ከተወለደ በኋላ ዋጋቸውን አግኝተው የበለጠ ባህታውያን በስተዋል፣ የበለጠ ቅዱሳን በስተዋል፣ የበለጠ ካህናት በስተዋል። እነዚህ ሁሉ ነው የሚለው ራሱ ቅዱስ ጳውሎስ ቁጥር 39 ዕብራውያን 11 ላይ እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። የተስፋውን ቃል ቅዱስ ጳውሎስ የሚነግረን እሱን እነሱ አላገኙም። ተስፋውን ያለው ምንድነው? ሲሞቱ በብሉይ ዘመን ሰው ሲሞት እነዚህ የተዘረዘሩት እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ዳዊት፣ እነ ሶሎሞን እዚህ የተጠቀሱት እነ ጌዴዎን፣ እነ ሶምሶን፣ እነ ዮፍታሔ፣ እነ ዲቦራ፣ እነ አስቴር፣ እነ ዮዲት እነዚህ ሁሉ ወደ ሲኦል ነበር የሚሄዱት። ሲኦል ግን አያቃጥላቸውም። በትንቢተ ዳንኤል ምዕራፍ 3 አናንያ፣ አዛርያ፣ ሚሳኤል እሳት ውስጥ ሲጣሉ ሲድራቅ፣ ሚሳቅ፣ አብደናጎም ገብርኤል መጣ። እሳቱ አላቃጠላቸውም፣ ግን እሳት ውስጥ ወድቀው ነበር። እዛም የእግዚአብሔር ረድኤት ስለነበረ ሲኦል ውስጥ እንኳን ቢገቡ አያቃጥላቸውም ነበር። ኢየሱስ እስከሚመጣ ድረስ እዛ ነበሩ። በዕለተ ሐሙስ እመቤታችን ትመሰላለች። እንዴት? ዕብራውያን 11 38 39 እንደተመለከትነው ከ36 ጀምሮ እንዳነበብነው እነዚህ ቅዱሳን በነዛ ይመሰላሉ። እንደ መሽከርከራቸው ቅዱሳን ሜዳቸው ካንዶ ወዳነ በምድረ በዳ ተቀበዘበዙ የሚለው ባህታውያን ነው። በነዛ መስሏቸዋል። ሐሙስ እነሱ ተገኙ። ከመቤታችን ደግሞ እነዚህ ሁሉ ኢየሱስን ተከትለው ከሷ ቢወለድ የተስፋ ቃሉን ሁሉ አገኙ። አያችሁ የተሰጣችሁን ክብር። ምን ተደረገልኝ? እግዚአብሔር በዕለተ ሐሙስ ፍጥረትን ፈጥሮ ግዙ ብሎ ባርኮ ሰጣችሁ። እመቤታችን ቅድስት ድንግል ማርያም በዕለተ ሐሙስ ትመሰላለች። አባ ኤፍሬም በዕለተ ሐሙስ ያመሰገነበት ምክንያትም ይሄ ነው። በየዕለቱ መመስገን ፈቃዷ ነውና። ስለዚህ እመቤታችን ቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራዲተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ ከሷ ኢየሱስ ክርስቶስ እሱ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ከስምም የሚጣፍጥ ስም ከስምም ጥዑም ስም መዓዛ ኃጢአታችን ሁሉ የሚወገድበት እርሱ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ቢወለድ በዛ ጊዜ ብዙ ቅዱሳን ብዙ ሰማዕታት ብዙ ነቢያት ተነስተው ተስፋቸውን አግኝተዋል። እናንተም አይቀርባችሁም። እመቤቴ ከልጇ ታማልዳችሁ ታማልደን። ዕለተ ዓርብስ ምን ተደረገ? ምን ሆነ? ይህን የሰማችሁትን ለሌላው ሰው አዳርሱ። ሁሌ መጠየቅ የለብንም፣ አዳርሱት። እግዚአብሔር ምን አደረገልኝ? አያችሁ፣ ያላደረገልን ነገር የለም። አሁንም በሱባኤያችሁ የምትመኙትን ይፈጽምላችሁ፣ የምትለምኑትን ያድርግላችሁ፣ የሚያስጨንቃችሁን ከእግራችሁ በታች ይጣልላችሁ። ቅድስተ ቅዱሳን ድንግል ማርያም በምልጃዋ አትለያችሁ። ታላቁ አምላክ የድንግል ልጅ ኢየሱስ ክርስቶስ የልባችሁን ተምኔት ይፈጽምላችሁ። እሱ ለእኛ ድንቅ ነገር አድርጎልናል። ዓለምን ፈጥሮ ሰጥቶን ገዢ አድርጎናል። ከእሷ ተወልዶ እንደገና ገዢ አድርጎን በመንግሥተ ሰማያት ሕይወቱን ሰጥቶን ሊያኖረን የፈቀደ አባት ነው፣ አምላክ ነው። ዘላለም ስሙ ምስጉን ይሁን። የእመቤታችን ምልጃ አይለየን፣ ሱባኤውን ያስፈጽመን፣ የምንመኘውን የኢትዮጵያን ሰላም ያሳየን። ለእናንተም ሰላሙን ያድላችሁ። የሃይማኖታችንን ሚስጥር ለመረዳት ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቆ ለማወቅና የዓለም ቤተክርስቲያናትን በትክክል ለመረዳት ይህንን የመምህር ዶክተር ዘበነ ለማ የዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመጫን ቪዲዮዎቹ በፍጥነት እንዲደርሱት ያድርጉ። በህሊናው የሚመላለሱ መልስ ያላገኙላቸው ጥያቄዎች ካለዎት የኢትዮጵያ ቤተክርስቲያን ታሪክ ለመረዳት እንዲሁም የዓለም አብያተ ክርስቲያናትን ታሪክ ለማጥናት ከክርስትና ጋር የተያያዘ ማህበራዊ ጉዳይ ካለዎት የተዋሕዶ እምነታችንን በስፋት ለመማር የተለያዩ ወቅታዊ የቤተክርስቲያን ጉዳዮችን ለማወቅ ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመንካት ቪዲዮዎቹን በፍጥነት እንዲደርሱ ያድርጉ።